ለራሱ እንዲህ ተብሎ የተነገረ በሆድ ሳልሰራ አውቄሃለሁ፣ ከማህፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ የተባለ የግብጽ ሰዎች ሲያስጨንቋቸው የነበሩ በግብጽ ወንዞች የሚኖሩ አራዊትን በጸሎቱ እግዚአብሔር ያጠፋለት ነቢይ ማን ነው? ማንነቱን ማወቅ ከፈለጋችሁ ከፈለግሽ በቪዲዮ መጨረሻ እነሆ እነግራችኋለሁ። ኬብሮን መንፈሳዊ ሚዲያ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 5 ቀን በዚች ቀን የካህኑ ኬልቂም ልጅ ታላቁ ነቢይ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13ኛው ዓመቱ ማስተማር ጀመረ። ከዚያም የይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን 11ዱ የሴዴቅያስ ዘመነ መንግስቱ እስኪፈጸም በ5ኛው ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳልፈጥርህ ወደድኩህ፣ ከእናትህም ማኅፀን ሳትወጣ መረጥኩህ፣ ለአሕዛብ መምህር አድርጌሃለሁ አለኝ። ይህ ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል እስራኤላውያንን ገስጿል። ተጠንቀቁ፣ ንስሐ ግቡ፣ የእግዚአብሔር ቁጣ በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረድቷቸዋል። ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከለዳውያን ንጉሥ ናቡከደነጾር በላያችሁ እርሱ ያስነሳዋል፣ ይማርካችኋል፣ እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንዲኖሩ ትንቢት ተናገረ። ደግሞም የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል፣ የአስቆረቱ ይሁዳ እንደሚሸጠው 30 ብርም እንደሚወስድ ተናገረ። ስለ ብዙ ሥራዎቻቸው ተናገረ። አይሁድ ግን ሊገድሉት ወደዱ። ገርፈው አስረው ጉድጓድ ውስጥ ጣሉት። እግዚአብሔር አዳነው። እርሱ ግን ስለነሱ ይለምንና ይማልድ ነበር። እግዚአብሔርም ስለነሱ ወደኔ አትማልድ፣ እነሱ ከክፋታቸው አይመለሱምና አለው። ናቡከደነጾር የኢየሩሳሌምን ሕዝብ በማረከ ጊዜ ከነሱ ጋር አልማረከውም። ነገር ግን ከምርኮ የቀሩት ከነሱ ጋር ወደ ግብጽ ወሰዱት። የግብጽን ሰዎች ሲያጠፏቸው የነበሩ በግብጽ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚህም ወደ ባቢሎን ሀገር ወሰዱት። በዚያም የኢየሩሳሌምን ልጆች ከምርኮ እስከሚመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱ ወራትም በተፈጸመ ጊዜ አይሁድ በድንጋያቸው ወገሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። ይህ ነቢይ ነቢየ እግዚአብሔር ኤርምያስ ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መርሃ ግብራችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑን። ኬብሮን መንፈሳዊ ሚዲያ። ኬብሮን ማለት ህብረት ማለት ነው። ህብረታችን ለቅድስት ቤተክርስቲያናችን። ኬብሮን መንፈሳዊ ሚዲያ